የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያው የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸውን ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ብለዋል። ዝርዝር መረጃ ይዘናል። የመን ድንበር ላይ ከ10 ሺህ በላይ ኢትዮጵያውያን ወጣቶች መታየታቸውን ዓለምን አስደንግጧል። የተሽከርካሪ ክልከላ ማሳሰቢያ ከአፋብኃ ደቡብ አማራ ቀጠና ሳምነው እዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦር የተሰጠ አስቸኳይ ማሳሰቢያ አለ። አፋብኃ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ ጀግኖቹ ጊዮን ሻለቃ አባላት መራዊ ከተማ ላይ ባካሄዱት ድንገተኛ ኦፕሬሽን በጠላት ካምፕ ላይ ከባድ ውድመት ማድረስ ተችሏል። የወለጋ ተፈናቃዮች የነገ ሀገር ተረካቢ ህጻናት ልጆቻችን በራብ ሊሞቱብን ነው ሲሉ ገለጹ። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር 7ኛ ቀኑን ያስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘት ተችሏል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያው የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸውን ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ብለዋል። ፊልድ ማርሻል ብርሃኑ ጁላ ጉጀሌ ሲሉ የጠሩት በህወሓት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኙም ሲሉም ተደምጠዋል። ኤታማዦር ሹም ይህንን ያሉት በመከላከያ ሰራዊት የሰሜን እዝ ላይ ጥቃት የተፈጸመበት 5ኛ ዓመት መታሰቢያ ስነ ስርዓት ላይ ትላንት ሰኞ ጥቅምት 24 2018 ባደረጉት ንግግር ነው። ፊልድ ማርሻል ብርሃኑ ከትላንቱ ንግግራቸው አብዛኛውን ቦታ የወሰደው የሰሜን እዝ ጥቃት እንዴትና በእነማን እንደተፈጸመ እያብራሩበት ነው። የዛሬ 5 ዓመት የተፈጸመውን ጥቃት ክህደትና አስነዋሪ ታሪክ ሲሉ የጠሩት ኤታማዦር ሹሙ ስለ ድርጊቱ ሲነሳ እየተወራ ያለው ስለ ህወሓት እንጂ ስለ ትግራይ ህዝብ አለመሆኑን አጽንኦት ሰጥተዋል። ህወሓት ራሱን በሙሉ አይደለም፣ ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና ሀገር የሚጎዳ ድምዳሜ ላይ ይደረሳል ያሉት ፊልድ ማርሻሉ ብርሃኑ ድርጊቱ መካድ በለመደ የተወሰነ የህወሓት ስብስብ ጉጀሌ የተፈጸመ ተደርጎ መወሰድ እንዳለበት አስገንዝበዋል። ስብስቡ እነማን እንዳካተተ ኤታማዦር ሹሙ በንግግራቸው በግልጽ ባያመለክቱም ይህንን መሰል ስራውን ከጀመረ 50 ዓመት እንደሆነው በመጠቆም የህወሓት የምስረታ ጊዜን አጣቅሰዋል። ኤታማዦር ሹሙ የተለያዩ ወንጀላዎች ያቀረቡበትን የህወሓት ስብስብ በተደጋጋሚ በካዲነት ሲፈርጁም ተደምጠዋል። የመን ድንበር ላይ ከ10 ሺህ በላይ ኢትዮጵያውያን ወጣቶች መታየታቸው ዓለምን አስደንግጧል። ወጣቶቹ ኢትዮጵያ ሀገራቸውን በጦርነትና በሙስና እንዲሁም በአንድ ብሔር የበላይነት ምስቅልቅሏ ስለወጣ ሀገሪቱን ጥለው እየተሰደዱ እንደሆነ ነው መረብ ሚዲያ ለማረጋገጥ የቻለው። በብዛታቸው ከ10 ሺህ በላይ እንደሚልቅ የተነገረ ሲሆን ብዛታቸውና ያሉበትን ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለምን ደንግጧል። ያላባራ እሱንም የእርስ በርስ ጦርነት፣ ሙስናና አድሏዊ አሰራር፣ የብሔር የበላይነትና ባለጊዜነት እዚህ ሁሉ ተዳምረው ወጣቱን ተስፋ እንዲቆርጥ አድርገውታል። ተወልዶ ባደገበት አካባቢ የመኖርና ሀብት ንብረት የማፍራት እድሉን ባገዛዙ የተነፈገ ህዝብ ከፊት ለፊቱ ሌላ ሞት እንዳለ እያወቀም ቢሆን ያንን ለመጋፈጥ ወስኖ ስደት የሚሉትን የመከራ ቋት ይጀምራል። ሀገር ባላዋቂዎችና በመሃይማን ስትመራ ትውልዱ ይመክናል፣ ርስቷ ይደፈራል፣ ሴትና ባህል ወጓ ይናዳል። የአብይ አህመድ ብልጽግና ቡድን ህዝቡን ሀገር አልባ አድርጎታል። በሌላ መረጃ የተሽከርካሪ ክልከላ ማሳሰቢያ ከአፋብኃ ደቡብ አማራ ቀጠና ሳምነው እዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦር የተሰጠ አስቸኳይ ማሳሰቢያ። የብልጽግናው ወንበር አስጠባቂ አራዊት ሰራዊት የአማራን ህዝብ ትጥቁን ብቻ ሳይሆን ቀበቶን ማስፈታለሁ በሚል ድንፋታ ወደ ክልሉ ዘው ብሎ በመግባት በአየር ኃይል በሜካናይዝድና በእግረኛ ሰራዊት መፋለም ከጀመረ 2 ዓመታትን አልፎ 3ኛ ዓመቱን ሊደፍን እነሆ 4 ወራት ብቻ ይቀሩታል። ሆኖም የአማራን ህዝብ ከተባለው በተቃራኒው አቅሙንና የትግል ስልቱን በመቀየር ሊያጠፋው የመጣውን አራዊት ሰራዊት ከነሙሉ አቅሙ በመግባባት እየዋጠ እያስቀረው ይገኛል። ስለሆነም በዚህ ምት የተበሳጨው አረመኔው የብልጽግና አራዊት ሰራዊት በተለምዶ ሰሜን ሸዋ ዞን አሳግርት ወረዳ ህዝቡ በረሃብ ሲጎዳ በረክካለው በሚል ከሚከተሉት 5 በሮች 4ቱን በሮች ህዝቡ እንዳይንቀሳቀስ ላለፉት 2 ሳምንት በላይ ዝግ ያደረገ ሲሆን አንደኛ ከጊናገር ታሞ ሶጠን ጎራዴ፣ ሁለተኛ ከጊናገር አሳግርት ቀይ አፈር ጌልገላ፣ ሶስተኛ ከጊናገር ወና ሚጢ፣ አራተኛ ከአሳግርት ሰኞ ገበያ ሐሙስ ገበያ ጽጌረዳ ጫጫ ደብረ ብርሃን ዝግ የተደረጉ ሲሆን ከጊናገር ደብረ ብርሃን የአማራን ህዝብ ለመፍጀት እንዲያገለግል ያገዛዙ ሎጂስቲክና ተጨማሪ የሰው ኃይል ለማመላለስ ክፍት ሆኖ ይገኛል። በመሆኑም ከ24/02/2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሁሉም መንገዶች እስከሚከፈቱ ድረስ ከጊናገር ደብረ ብርሃን ያለው ዋና መንገድ ከአምቡላንስ ውጭ ላሉ ማንኛውም ተሽከርካሪዎች ዝግ ይሆናል። ይህንን ክልከላ ተላልፎ በሚገኝ አሽከርካሪ ወይም የአሽከርካሪ ባለንብረት ለሚወሰደው እርምጃ ክፍለ ጦሮቹ ኃላፊነት የማይወስዱ ሲሆን ችግሩ ፈጥኖ የማይፈታ ከሆነ በቀጣይ ወሳኝና አስተማሪ እርምጃ የምንወስድ ይሆናል ብለዋል። ዞብላም በ5ኛ ሻለቃ የደጋው መብረቅ አህዶች ጋር በመጣመር ሚኒሊክ እዝ ኮን ከተማን ዳግም በተቆጣጠረበት ተጋድሎ የበኩሏን አስተዋጽኦ በማድረግ ድል አስመዘገበች። ከሮቢት በመነሳት ጥራት በተደረገ
በተደረገ ውጊያ ዞብላምባ 5ኛ ሻለቃ ያገዛዙ ዙፋን ጠባቂ ኃይልና ያረጋ ከበደን ወዳደር ሚሊሻና አድማ ብተና ከሮቤት ከተማ እስከ ኮነ ወረዳ ለአስጨራሽ ውጊያ ያደረገች ሲሆን በአሁኑ ሰዓት ዞብላምባ ክፍለ ጦር 5ኛ ሻለቃ ከደጋው መብረቅ አህዶች ጋር በመሆን ኮን ከተማን ተቆጣጥራለች። ከዚህ ጋር ተያይዞም የጥላት ኃይል ሬሳውንና ቁስለኛውን በመጣል ወደ ጋሸና ከተማ እግሬ አውጪኝ ብሎ እየፈረጠጠ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አፋብኃ ቴዎድሮስ ዕዝ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ጀግኖቹ ግዮን ሻለቃ አባላት መራዊ ከተማ ላይ ባካሄዱ ድንገተኛ ኦፕሬሽን በጥላት ካምፕ ላይ ከባድ ውድመት ማድረስ ተችሏል። አንድ አብራራው የጦር መሳሪያ መማረክ የተቻለ ሲሆን 8 የስርዓቱ ቅጥረኛ ሲደመሰሱ ከ10 በላይ ከባድና ቀላል ቁስለኛ ማድረግ ተችሏል። በሌላኛው በኩል ደግሞ ከመራዊ ከተማ በቆጋ በኩል ወደ ሐሙሲት ሲተለተል የነበረውን ሰራዊት በብርጌዱ የተወርዋሪ አባላትና በአበረ ኢማም ሻለቃ አባላት በተደረገ ደፈጣ ገና ሳይተኮስበት እግሬ አውጪ ብሎ ወደ መጣበት መመለሱ ታውቋል። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር 7ኛ ቀኑን ያስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድልን ማግኘት ተችሏል። በልዩ ወታደራዊ ኦፕሬሽን በአጸደ ማርያምና ሻውራ ከተማ መሽጎ የነበረው 66ኛና 62ኛ ክፍለ ጦር ያገዛዙ አረመኔ ሰራዊት ተስቦ በአንድ የሞት ወረዳ ከገባ 7ኛ ቀኑን አስቆጥሯል። አለሞት ባይ ተጋዳይ ከገባበት መውጣት ሲያቅተው ባለበት ቦታ ሆኖ ፎቶ እየተነሳ ጭራሽ አጸዳው ማረው በተንኳቸው እያለ በሚዲያው መቀባጠሩ ግልጽ ነው። ሆኖም ግን እንዲህ እያለ የማፊያ የሚዲያ ስራ እየሰራ ባለበት ቅጽበት በተመሳሳይ ቀን ከአድዋ ክፍለ ጦርና ከኮሩ ተወርዋሪ የተውጣጣው የፋኖ ነበልባል ሰራዊት ወደ አጸደ ማርያም የመሸገውን ጥምር የወንበዴ ስብስብ ሙትና ቁስለኛ አድርጎ ከከተማው ማስወጣት ሲቻል፣ በሁለተኛ ደረጃ በአድዋ ክፍለ ጦር በተመሳሳይ ሰዓት ከበባ ውስጥ የገባውን አረመኔ ቡድን ሲያበራዩት ውለዋል። ይህ በእንዲህ እንዳለ ከትናንት ጥቅምት 23 2018 ከሰዓት ጀምሮ እስከ ጥቅምት 24 2018 ከጠዋቱ 4 ሰዓት ድረስ ይህኑ መግቢያና መውጫ ያጣው ያገዛዙ ጥምር አረመኔ ቡድን ወደ መጣበት ለመሸሽና ለማምለጥ ሌሊቱን ጨምሮ ጥረት ቢያደርግም ባይበገሬዎቹ የአማራ የቆርጥ ልጆች አድዋ ክፍለ ጦር ከመይሳው ካሳ 2ኛ ኮር ተወርዋሪ ጋር በመጣመር እያዟዟሩ መግቢያ መውጫ ሳጥተውት ውለው አድረዋል። ሌቱን በሙሉ ሲኳትን አድሮ መውጫ በር ሲያመቻች ቢያድርም አነጋጉን በተከፈተበት መብረቃዊ ጥቃት ሙትና ቁስለኛ እየሆነ እየተዝረከረከ የያዘው ተሽከርካሪ ኦራል አምቡላንስ ሁሉ ተመቶበት እየቀባጠረ እግሬ አውጪኝ ፈርጥጦ አውጣኝ እያለ ሻወራ ከተማ ከመሸገበት ምሽግ ሊገባ ችሏል። ያገዛዙ ይህን ጸረ አማራ ቡድን ሸሽቶ ወደ መጣበት ሻወራ ከተማ ለመግባት ሲያደርግ በነበረው የዋሊት ሩጫ በተከፈተበት ተኩስ የተገኘ ድል ሙት 18 ቁስለኛ 24 እና ሲጓዝበት የነበረው 2 ኦራልና 1 አምቡላንስ ቦዲያቸው ሙሉ በሙሉ ሊጎዳ ችሏል። ሌላኛውና ሁለተኛው ወደ ውጊያ 2 የካራማራና የአጣናው ዋሴ የክፍለ ጦር የህዝብ ግንኙነት አርበኛ ከለ አርበኛ ግዛት ከቦታው እንዳደረሱን በምዕራብ ጎንደር መተማ ወረዳ መተማ ከተማ የተደረገው አውደ ውጊያ አመርቂ ድልን አስገኝቷል። አናብስቶቹ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር አሳምነው ብርጌድና አጣናው ዋሴ ክፍለ ጦር ተካ ብርጌድ ጋር በመጣመር ጥቅምት 23 2018 አመሻሹን 12 ሰዓት ጀምሮ ጠላት ወደ መሸገበት መተማ ከተማ ተወርሮ በመግባት እስከ ሌሊቱ 6 ሰዓት ድረስ ሲፋለሙ ታድረዋል። በዚህ ልዩ የማታ ኦፕሬሽን ያገዛዙ ማፊያ ቡድን ክፉኛ መውጫ መግቢያ አጥቶ የብልጽግናውን አመራርን በየስርቻው ተደብቆ ሲሸብርና ከባድ በትርም ሲያርፍበት አምሽቷል። በዚህ የጣምራ የሌሊት ልዩ ኦፕሬሽን የተገኘ ድል ሙት 12 ቁስለኛ 21 የወለጋ ተፈናቃዮች የነገ ሀገር ተረካቢ ህጻናት ልጆቻችን በራብ ሊሞቱብን ነው ሲሉ ገለጹ። በ2013 ዓ.ም ከኦሮሚያ ክልል ወለጋ ዞን የተለያዩ አካባቢዎች በታጣቂዎች የተፈጸመባቸውን የጅምላ ፍጅት በመሸሽ ተሰደው የመጡና ላለፉት ዓመታት በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ 02 ቀበሌ በፕላስቲክ ድንኳን ውስጥ ተጠልለው የሚገኙ በመቶዎች የሚቆጠሩ ወገኖቻችን የደረሱልን ጥሪ አቅርበዋል። ተፈናቃዮችን በመወከል ንግግር ያደረጉት አቶ ዘሪሁን አዳል በ2013 ዓ.ም ከወለጋ ሆሮ ጉዱሩ ዞን አቤ ደንጎሮ ወረዳ ከደቢስ ቀበሌ የሸኔን ጥቃት ሸሽተው እንደተሰደዱ በመግለጽ 4 ዓመት ሙሉ በአሮጌ የሸራ ድንኳን ውስጥ ተጠልለን እንገኛለን። በመንግስትም ሆነ በሌሎች በጎ አድራጊ ተቋማት በኩል ትኩረት ተነፍኩናል። ባለፈው የካቲት 5 ቀን በመንግስት በኩል በእርዳታ ስም የተሰጠን የበሰበሰና ለምግብነት የማይል በቆሎ ብቻ ነው። በቆሎ ለእንጀራም ሆነ ለቆሎ አይሆንም፣ የተበላሸ ስለሆነ ወፍጮ ቤቶች እንኳን አነፈጭም ብለውናል። ኤፍአርኤስ የተሰኘ ድርጅት ትንሽ ባይደግፈን ኑሮ እስካሁን ህጻናትን፣ አቅመ ደካሞች ጨምሮ ሁላችንም በራብ አልቀን ነበር ሲሉ ገልጸዋል። አቶ ዘሪሁን አክለውም ለዚህ ያህል ዓመት በእንደዚህ አይነት ስቃይ ውስጥ ስንቆይ በመንግስት በኩል በዘላቂነት ለማቋቋምም ሆነ በጊዜያዊነት ራባችን ለማስታገስ እዚህ ገባ የሚባል ድጋፍ እየተደረገልን አይደለም። በመሆኑም ለወገን ደራሽ ወገን ነውና ከራብ አደጋ ታደጉን የሚል መልእክት አስተላልፈዋል። እንደሚታወቀው ላለፉት ዓመታት በመቶ ሺዎች የሚቆጠሩ ወገኖቻችን ከአሰቃቂው ጭፍጨፋ አምልጠው በአማራ ክልል የተለያዩ ወረዳዎች በተመሳሳይ ችግር ውስጥ የሚገኙ ሲሆን የክልሉ መንግስት በተለያዩ ጊዜያት ተፈናቃዮችን ወደ ነበሩበት ቦታ የመመለስ ስራ እየሰራው ነው ሲል ቢደመጥም በአካባቢው ያለው የደህንነት ስጋት በነበረበት የቀጠለ በመሆኑ በረሃብ ከመሞት ብለው በፈቃደኝነት ተመልሰው ለመሄድ የሞከሩት አንኳ ገሚሶቹ ለሞት ቀሪዎቹም ለዳግም ስደት ሲዳረጉ የነበረበት ሁኔታ የሚታወቅ ነው። በመቅደላ ወረዳ ማሻ ከተማ 02 ቀበሌ መጠለያ
ማጠቃለያ ካምፕ ከሚገኙት በመቶዎች የሚቆጠሩ ተፈናቃዮች ወክለው አስተያየት የሰጡት ሌላኛው አስተያየት ሰጪ በ2013 ተፈናቅለን እንደመጣን አካባቢ በተሻለ ሁኔታ የዕለት ጉርሳችን የሚሆን መጠነኛ ድጋፍ እናገኝ ነበር። ነገር ግን ከዚያ በኋላ በ7 እና በ8 ወር እንኳ የሚያስታውሰን የለም። በአሁኑ ሰዓት የነገ ሀገር ተረካቢ ህጻናት ልጆቻችን ጨምሮ ሁላችንም በሞት አፋፍ ላይ እንገኛለን። ወገኖቻችን ድረሱልን የሚል መልእክት አስተላልፈዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ